በአፍሪካ የጤናውን ዘርፍ አቅም ለማጎልበትና ትብብርን ለመፍጠር ያለመው ሁለተኛው የአፍሪካ የሕክምና ትምህርት ጉባኤ የአፍሪካን የጤና ባለሙያ ኃይል ለአዳዲስ መጻኢ ዕድሎችና ፈተናዎች ማዘጋጀት በሚል መሪ ሀሳብ በአዲስ አበባ በመካሄድ ላይ ይገኛል። ኢትዮጵያ በሕክምና ትምህርትና በዲጂታል ፈጠራ የአፍሪካን የነገ ተስፋ ለመቅረጽ በቁርጠኝነት እየሰራች መሆኑን ጉባኤውን በይፋ የከፈቱት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገልጸዋል። በአሁኑ ወቅት በወረርሽኝ በአየር ንብረት ለውጥና በኢኮኖሚ አለመረጋጋት የተፈተነች የምትገኘው አፍሪካ በጤናው ስርዓት ላይም ከባድ ጫና እያሳደረ ይገኛል ብሏል። ይህ ጉባኤ የአፍሪካ መጻኢ ዕድል የሚወስን በጤናው ዘርፍ ላይ የተደቀኑ እንቅፋቶችን በጋራ ለመፍታት የሚያስችሉ ሀሳቦች የሚነሱበት መሆኑን ገልጿል። ዛሬ ስለ ትምህርት፣ ስለ ፈጠራ፣ ስለ ምርምርና ስለ አጋርነት የምንወስናቸው ውሳኔዎች ከቢሊዮን በላይ የሚሆኑ ሰዎችን ጤናና ደህንነት ለቀጣይ ትውልዶች የሚቀርጹ ይሆናሉ። ይህ ስብስብም ከጉባኤ በላይ የሆነ በአፍሪካ የወደፊት እጣ ፈንታ ላይ የተደረገ ኢንቨስትመንት ነው። አፍሪካ አሁንም ከዓለም አቀፉ የበሽታ ጫና ውስጥ ያልተመጣጠነ ድርሻ መሸከሟን ቀጥላለች። የጤና ባለሙያዎች እጥረት፣ የከፍተኛ ትምህርት መምህራን እጥረት፣ በቂ ያልሆነ የስልጠና መሰረተ ልማትና የሰለጠኑ ባለሙያዎች ፍልሰት አሁንም የቀጠሉ ተግዳሮቶች ናቸው። ይሁን እንጂ አፍሪካ መቼም ቢሆን በፈተናዎቿ ወድቃ አታውቅም። አፍሪካ ምንጊዜም የምትታወቀው በማይበገር ጽናቷና የተሻለ መጪ ጊዜን ለመገንባት ባላት ቁርጠኝነት ነው። ትልቁ ሀብታችን ሕዝባችን ነው። የኛ ኃላፊነት ይህ ትውልድ በመላው አፍሪካ የጤና አገልግሎትን ለመለወጥ የሚያስፈልገውን እውቀት፣ ክህሎትና እሴት የታጠቀ መሆኑን ማረጋገጥ ነው። ኢትዮጵያ ባለፉት ዓመታት የጤና ባለሙያዎችን ትምህርት ለማስፋፋት አዳዲስ የሕክምና ትምህርት ቤቶችን በማቋቋም የነባር ተቋማትን አቅም በማጠናከር እንዲሁም ወጣት ኢትዮጵያውያን በጤና ሳይንስ ዘርፍ ሙያቸው እንዲቀጥሉ ሰፊ እድሎችን ፈጥራለች ብሏል። ኢትዮጵያ ከራሷ አልፎም ከአፍሪካ ሀገራት የመጡ የጤና ባለሙያዎችን በከፍተኛ የሕክምና ትምህርት ተቋሞቿ በማስተማር እንደ ቀጠና የልህቀት ማዕከል እያገለገለች እንደምትገኝ ምክትል ጠቅላይ ሚኒስትሩ አንስተዋል። እንደ አህጉር በጤናው ዘርፍ ውጤት ለማምጣትም የዩኒቨርሲቲዎች፣ የሆስፒታሎችና የኢንዱስትሪው ዘርፍ ትስስር ሊጠናከር እንደሚገባ ያነሱት ምክትል ጠቅላይ ሚኒስትሩ የነገው የጤና አጠባበቅ ጥራት ዛሬ በሚሰጠው ትምህርት ጥራት ላይ የተመሰረተ ነው ብለዋል። እኛ የፈጠራ ባለሙያዎች፣ የጥበብ አመንጪዎችና መሪዎች መሆን አለብን። ያ ሽግግር ደግሞ የሚጀምረው በዩኒቨርሲቲዎቻችን ነው። የጤናው ዘርፍ ወደ ነገው የላቀ ደረጃ እየተራመደ ባለበት ወቅት የሕክምና ትምህርት በትናንትናው ዘይቤ ታጥሮ መቅረት የለበትም። ዩኒቨርሲቲዎች አዳዲስ ሕይወት አድን ቴክኖሎጂዎችንና የፈጠራ ስራዎችን በስርዓተ ትምህርታቸው ውስጥ ማካተት አለባቸው። የነገው የጤና አገልግሎት ጥራት ዛሬ በሚሰጠው የትምህርት ጥራት ላይ የተመሰረተ ነው። ነገር ግን ትምህርት ብቻውን በቂ አይደለም። ዩኒቨርሲቲዎች ለብቻቸው ፈጠራን ማምጣት አይችሉም። ሆስፒታሎችም ለብቻቸው የጤና አገልግሎቱን መለወጥ አይችሉም። ኢንዱስትሪውም ያለ አካዳሚክ ብቃት ፈጠራን ሊያራምድ አይችልም። በአካዳሚክ በኢንዱስትሪና በሕክምና ተግባር መካከል ያለውን ትስስር ማጠናከር አለብን። ከፊታችን ያለው ፈተና አሁንም እጅግ ግዙፍ ነው። ትንበያዎች እንደሚያሳዩት አፍሪካ እስከ 2030 ድረስ ከፍተኛ የጤና ባለሙያዎች እጥረት ያጋጥማታል። ይህንን ፈተና የትኛውም ዩኒቨርሲቲ፣ የትኛውም የሕክምና ትምህርት ቤት ወይንም የትኛውም ሀገር ብቻውን ሊወጣው አይችልም። የኮምሳ ጉባኤ ጭብጥ እጅግ አስፈላጊ የሆነውም ለዚህ ነው። በመድረኩ ንግግር ያደረጉት የጤና ሚኒስትር ዶክተር መቅደስ ዳባ በበኩላቸው የአፍሪካን ሁለንተናዊ የጤና አገልግሎት ለማረጋገጥና ጠንካራ የጤና ስርዓት ለመገንባት በሚገባ የሰለጠነ ብቁና ለወደፊቱ ዝግጁ የሆነ የጤና ባለሙያ ያስፈልጋል ሲሉ ገልጸዋል። አፍሪካ ሁሉን አቀፍ የጤና ሽፋንን ለማረጋገጥ በምትጥርበት፣ ስለ ጤና ደህንነት በምታስብበትና ጠንካራ የጤና ስርዓትን በምትገነባበት በዚህ ወቅት አንድ እውነት ይበልጥ ግልጽ እየሆነ መጥቷል። እነዚህ ምኞቶች በሙሉ በሚገባ የሰለጠነ ብቁና ለወደፊቱ ዝግጁ የሆነ የሰው ኃይልና የጤና ስርዓት ሳይኖር ሊሳኩ አይችሉም። ለዚህ ነው እንደነዚህ ያሉ መድረኮች ከምንጊዜውም በላይ አስፈላጊ የሆኑት። እነዚህ መድረኮች ለመንግስታት፣ ለከፍተኛ ትምህርት ተቋማት፣ ለሙያ ማህበራትና ለልማት አጋሮች ሰፊ እድል ይፈጥራሉ። ይህም የጤና ባለሙያዎችን ትምህርት ቀጣይነት ለመቅረጽና የአህጉራችንን የጤና ስርዓት የሚያጠናክሩ ቀጣይ ትውልድ የጤና መሪዎችን ለማዘጋጀት ያስችላል። እያንዳንዱ ሀገር በሚገነባውና ሊገነባው በሚመኘው የጤና ስርዓት አይነት መታወቅ አለበት። ከአፍሪካ ነባራዊ ሁኔታዎች ጋር የተገናዘቡ አፍሪካዊ መፍትሄዎች ይሻሉ ያሉት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የአፍሪካን የጤና ባለሙያ ኃይል የወደፊት እጣ ፈንታ ለመወሰን አብሮ በማስተማር አዳዲስ ፈጠራዎችን በማመንጨትና የምርምር ስራዎችን በጋራ በመስራት ጤናማ አፍሪካን መገንባት እንችላለን ብለዋል። Africa's health challenge require Africa's solutions.
የአፍሪካ ተግዳሮት በአፍሪካ ተጨባጭ ሁኔታዎች ላይ የተመሰረተ የአፍሪካውያን መፍትሄዎችን ይፈልጋል። መንግስታትን የሚያሳውቅ፣ የግሉን ዘርፍ የሚያነቃቃ፣ ኢንዱስትሪውን የሚመራና ለማህበረሰባችን ተግባራዊ መፍትሄዎችን የሚያቀርብ ጠንካራ ምርምር ያስፈልገናል። በዚህ ጉባኤም ከራዕይ ወደ ተግባር፣ ከቁርጠኝነት ወደ ተጠያቂነት እንዲሁም ከምኞት ወደ ተጨባጭ ተጽዕኖ ተራምደናል። በጋራ ካስተማርን፣ በጋራ አዳዲስ ፈጠራዎችን ካበለጸግን፣ ምርምርን በጋራ ካከናወንንና በጋራ ከመከርን ጤናማ አፍሪካን እንገነባለን። እውቀት ሰብአዊነትን የሚያገለግልባት፣ የፈጠራ ምርምር እያንዳንዱን ማህበረሰብ የሚጠቅምባት እንዲሁም እያንዳንዱ ማህበረሰብ ጥራት ያለው የጤና አገልግሎት የሚያገኙባት አፍሪካን እንፈጥራለን። የምንፈልጋት አፍሪካ ይህች ናት። ልንገነባት የምንችላት አፍሪካ ይህች ናት። ቀጣዩ ትውልድ የሚገነባው አፍሪካም ይህችው ናት። And that is Africa that future generation deserves. ኢትዮጵያ በጤናው ዘርፍ ተደራሽነትን ለማሳደግ የመጀመሪያ ደረጃ ጤና ጥበቃ ማጠናከር፣ ዲጂታል ትራንስፎርሜሽን ማፋጠን፣ የሀገር ውስጥ ማምረቻዎችን ማሳደግና ብቁና ለወደፊቱ የተዘጋጁ የጤና ባለሙያ ኃይልን ማፍራት ላይ ትኩረት አድርጋ እየሰራች መሆኑን ዶክተር መቅደስ ዳባ ገልጿል። ኢትዮጵያ ለባለሙያዎች የልማት ቀዳሚ አጀንዳ መስጠቷን ጠቁመው በአሁኑ ወቅት ሀገሪቱ በየዓመቱ ከ21 ሺህ በላይ የጤና ባለሙያዎችን እያስመረቀች መሆኑን ገልጸዋል።